እናርግና እንሄዳለን በጣም ደከመ ቆይ አማምሽ እንዴ በዚህ ሙድ ከቤት መውጣት አልነበረብሽ አይ ግዴታ ሂጂ ማመልከት ስላለብኝ ነው ሄድኩት በቃ ቀሪውን ነገር ፖሊሶች ጨርሱታል እሺ አንቺ ብቻ ተረጋጊ ከቤትም ቢሆን እንኳን ወጣ በዚህ ሙድ እዛ ቤት ውስጥ መሆን ላብድ ነበርም ደርሳ እሺ ቆይ አሁን ለምንድን ነው እንደዚህ የምትጨነቂው ሁሉም ነገር እኮ ከልኩ ያልፍ አንቺ ብቻ እንደዚህ አትሁኝ እሺ እንደነገርኩ እሷ ለኔ በጣም ብዙ ነገር አድርጋልኛለች እሷ ለኔ ጓደኛ ብቻ አይደለችም ብዙ ነገር ነች በራሴ በጣም ነው ያፈርኩት እንዴት በዚህ ደረጃ ይሄን ያክል ጊዜ ረሳዋት ተይ በቃ ራስሽን ከዚህ በላይ አታስጨንቂ ከትናንት ጀምረሽ ይኸው እስካሁን ድረስ እኮ አልተረጋጋሽም ደጋግሞ ከማሰብ ወደ መፍትሄው ብሄድ ይሻላል ወዴትኛው መፍትሄ አብረን ሆነን ፈልገን እናገኛታለን ደሞ እኮ ለፖሊሶች ነገርሻቸው የለ እነሱ ፈልገው ሊያገኙት ይችላሉ ልብስ ራሱ ለመቀየር ጊዜ አተንኮ ነው በስፖርት ልብስ ይር ነው አዳሩ እንዴት እንደነጋልኝ አታውቅ እንደዚህ ፍጥጥ እንዳልኩ ነው የነካ ብቻ ፈጣሪ ባለችበት ይጠብቅልኝ እሷ ለኔ ምንም ነገር ቢሆን ታደርግልኝ ነበር እኮ ምንም የሆነ መንገድ አናጣ አንቺ ብቻ አትጨነቂ እሺ ላለመጨነቅ ሞክራለሁ አንተንም አብረህ ጨነቅኩ አይደል አረ ለኔ እንኳን አታስቢ አንቺ ብቻ ተረጋጊ እሺ እማዬ እባክሽን ተቀመጪ በኋላ ደግሞ ይደክምሻል ተውስቲ ልጅ ወደ ጉሊት ልሂድ ልጄ ናፍቃኛለች በዛው ምስቲ አይኗን ሊያት እማዬ ቆይ ምን እያልሽ ነው በስነ ስርዓት እንኳን መራመድ ሳትችይ ሉጣት ያለሽ እንዴ በያርፈሽ ተቀመጪ ባይሆን እንደው ከሩቅ እንኳን አይኗን ሊያት እንጂ በጣም ናፍቃኛለች እያልኩ እንደው ባይኔ ላይ እኮ ነው ይዘሮች እማዬ አይሆንም እንደዚህ አታድርጊ ለህቲም ኮለ ደግሞ ነው ደውዬ እጠራታለሁ እዚህ ትመጣለች ቆይ ለኔ አታስሪ አንቺ ወጥሽ የሆነ ነገር ብትሆኚ ቆይ እኔ ማን አለኝ አንቺ እንዴ ገኒ እንዴ አጎቴ ተነስታል እንዴ እኔ ደግሞ እኮ በጠዋት የት ሄዳን እያልኩኝ እየጠየኩ ነበር አይ አስቸኳይ ስልክ እያወራሁ ነበር ቁጭ በይ እንጂ ገኒ የት ማለት ውጪ ነበርኩ እኮ ለዛ ቢኒዬ የተሻለሽ ነው ደህና ነኝ እግዚአብሔር ይመስገን አሜን እኛ ምን ፈልገው ይሄንን ነው እሺ አጎቴ እናቴ ወደ ጉሊት ካልወጣው ብላ እያስቸገረችኝ ያለችው እስቲ አንድ ነገር በላት ተይ እንጂ ገኒ ገና ሳይሻልሽ ካልወጣው ታያለሽ እንዴ ቆይሽ እኛ በንፈቅድልሽ ትወጫለሽ እንዴ አዎ እንዴት አልወጣም ልጄ በጣም ይናፈቀችኝ ከተነሳው ቀር እንኳን እኮ ሄጂ ሊያት ብዬ እኮ ነው አይሆንም ገኒ ጭራሽ በማከራከር ነገር አንከራከር እንጂ ኤፍራታ መምጣት ከቻለሽ ደውነልላት እንድታይሽ እናረጋለን ልጅ አንቺ ምንም አትጨነቂሽ አንቺ አንድ ነገር ቆንጆ እኛም ሰው አንሆንም እኮ ገኒ ለኛ ማስብልን እሺ አው ማይ እኛ አንቺን አተን ሰው መሆን አንችልም ይልቅ አሁን ቆንጆ ቁርስ እንብላና እኔ ቡና አፈላላችኋለሁ እኔ ራሳ ምን እንዳሰብኩ ታውቃለህ ምን አሰብሽ ሁሌ በር ላይ ያደረስከኝ ከምትሄድ ዛሬ ቁርስ ለምን ቤት አብረን አንበላ ወይ በጣም ደስ ይለኝ ነበር ግን ፖሊስ ጣቢያ ምናምን ስንል ሰዓቱ ሄዷል
ስራ ይረፍድብኛል። ባይሆን ሌላ ቀን እናደርገዋለን። እሱ ምን ችግር አለው? ሁሌ በር ላይ አድርሰኝ ከምትሄድ ቁርስ እንድትበላ ብዬ እኮ ነው። ለነገሩ ልክ ነህ። ዛሬ በጣም አዞርኩ። ስፖርት ብለህ ወጥተህ ያለ መኪና ተንከራተትክ። በቃ ስራም እንዳይረፍድብህ እኔም አላስቆየም። አዎ በዚህ ባይሆን ሌላ ጊዜ ቢሆን ይሻላል። አሁን አንቺ ቤት ግቢና ራስሽን አረጋጊ፣ እረፍት አድርጊ። እሺ? እኔም ብቻሽን አልተውሽ። ዛሬ ብዙም ስራ ስለማይበዛ ከሰዓት በኋላ ስራዬን ጨርሼ መጥቼ ይሻላል። መሸት ሲል ደግሞ ወክ እናደርጋለን። እሺ፣ እሱ በጣም ጥሩ ሀሳብ ነው። ወይዘሪት መጣሽ? ስፖርት እንዴት ነበር? ምን ነው ጓደኛሽ የት ትተሽ መጣሽ? እባክሽ ሉሊት ይሄን ነገርሽ እንዳትጀምሪ። አያይ አንቺንማ ብቻ በግርሽ ገብቼ ማሳመን አለብኝ። አዎ ቅድሚያ አንቺን አጥምጄ ነው ከዛ ወደ ናታን የሚቀርበው። እንዴ ቤት እሺ ምንም አላወራም። ቆይ ትንሽ እንኳን አላሳዝናችሁ? እዚህ ብቻዬን እየዋልኩ እናንተ ስትወጡ ስትገቡ ከእናንተ ጋር ካላወራሁ እሺ ከማን ጋር ላውራ? እንዴ ማንም አታውሪ ያለሽ ሰው የለም፣ ግን የምታወሪውን ነገር ምረጪ። የኔ ብቸኝነት ለማንም ሰው አይታየውም። ሁሌ እኔ ስናገር ተናጋሪ ነው የሚባለው። ሉሊት ከፋሽ ወይ ሆድ ባሰሽ ወይ ጨነቀሽ ወይ ተሻለሽ ወይ ብለሽ እንኳን አንድ ቀን ጠይቀሽኝ አታውቂም። ሉሊት በደንብ ስሚ። አንቺ ነሽ እኮ ሰው እንዳይቀርብሽ፣ እንዳይጠጋሽ፣ እንዳይረዳሽ እያደረግሻለሽ። ተይ ቤት እኔ ምንም ጥፋት እንኳን ባጠፋ እናንተ ገፍታችሁ አሞኛል፣ እንዴት ሆንሽ፣ ተሻለሽ፣ አይዞሽ፣ እንዳይከፋሽ፣ ሙሉ በሙሉ ድነሻል አትሉኝም? እናንተ የሆነ ዕቃ ሲወጣኝ እሱን ተከትላችሁ አንድ ላይ ተተባበሩብኛላችሁ እንዴ? ተይ እንደዚህ አትበይ። እኛ እኮ የምታደርጊው ነገር ስለሚያናድደን ነው እንጂ እኮ ጠልተንሽ አይደለም። ግን በቃ ቶሎ ቶሎ አትቆጪኝ፣ ይከፋኛል። ደግሞ ጓደኛ አይደለሽ እንታረቅ ብለሽኛል ነበር። ተይ ሉሊት በቃ እንደዚህ አትዘኝ። በቃ ሁሉም ነገር ይስተካከላል። አንቺም እንድናዝንልሽ ባህሪሽን ማስተካከል አለብሽ። ቆይ ለምንድን ነው ሁሉም ሰው እያዘነ ያለው? ቆይ በእኔ አቅም ምን ልፈጥር እችላለሁ? ሁሉም እኮ ከራሱ ጋር አይደለም። ሁሉም ጠዋት ማታ ሀዘን ብቻ። አምላኬ ሆይ ምን ማድረግ ነው የሚሻለው? የኔ ንግስት ለምንድን ነው እየበላሽ ያለው? አይ ስለጠገብኩ ነው። አንተ በደንብ ብላ። እኔማ እየበላው ነው። ያው ምግብ በደንብ ካልበላሽ ስራ በደንብ መስራታችን ብዬ ነው። አይ ዛሬ እንኳን ወደ ስራ መሄድ አልፈልግም። እንደ ድንገት አሞኝ አቋርጬ የሚመለስ። የኔ ንግስት ለምንድን ነው ሰራተኛ ላምጣልሽ ስልሽ የማትስማሚው? ሐኪሞች የምግብ መመረዝ ሊሉ ይችላሉ፣ ነገር ግን ድካምም ሊሆን ይችላል። እኔ ደግሞ ሚስቴ ውጭ ላይ ጠንካራ እንድትሆን ነው የምፈልገው እንጂ ቤት ውስጥ ብቻ ቀርታ የቤት እመቤት እንድትሆን አልፈልግም። አይ ትንሽ ቆይተን አይተን ካልተሻለኝ ትቀጥራለህ። ለአሁኑ ግን ስራም ስለሌለ ገብታ ምን ትሰራለች? በነገራችን ላይ ዛሬ ወደ ድርጅቱ አብረን ነው የምንሄደው። የግድ መፈረም ያለብሽ ወረቀቶች አሉ። የግድ ማለት አልገባኝም። አንቺ ደግሞ ጠዋትና ማታ ስራ ካላስጀመርከኝ ያልሽ ሲጨቀጭኛል ነበር እንዴ? አዎ እሱማ ብዬ ነበር። እኔም እኮ ስራ መጀመሪያን አልጠላሁትም፣ ግን ደግሞ ዛሬ ትንሽ አሞኛል። የኔ ንግስት በቃ አንቺ አትጨነቂ። መፈረም ያለብሽን ወረቀቶች ማታ ይዤ መጥቼ ትፈርሚያለሽ። የምን ፊርማ ነው? ቆይ ስለምን ፊርማ ነው የምታወራው? ገና እኮ ስራውን በስነ ስርዓት አልጀመርኩም። የኔ ንግስት ስሪ ብዬ ያስቀመጥኩሽ ቦታ ቀላል ቦታ አይደለም። ብዙ ኃላፊነቶችን መውሰድ ይኖርብሻል።
በዛ ላይ አንቺ ነሽ እኮ ከነሱ በላይ ሆኜ ቤት መኪና እንዲኖር ይፈልጋል ስትኝ ነበር። ምንድነው እሱ? ከልጅነትሽ ጀምሮ ያጣሽው ምትታገይለት ነገር አለሽ? አዎ ነፍስ ካወኩ ጀምሮ ወላጆቿ ቆሻሻ ላይ የጣሏት ድሃ ችጋራም ስለሆኑ ነው እየተባልኩ ቤዛ የማፈልጋቸው ልብሶች እየተወረወሩልኝ ትልቅ ቤት ውስጥ እየኖርኩ በሰው ተከብቤ ባዶ ሆኜ ነው ያደግኩት። አሁን ግን ያ ከነሱ ውጭ ማንም ሰው ይኖረዋል ብዬ የማላስበው ሀብትና ንብረት እኔም እንዲኖረኝ እፈልጋለሁ። ታዲያ አሁን እኮ ሁሉም ነገር አለሽ። ተመልከች ይሄንን ቤት። ይሄ ማለት ያንቺ ነው። ባጭሩን ያለኝ ነገር ሁሉ ያንቺ ማለት ነው። አይ ይሄ አንተ ነው። እኔን የሚያስደስተኝ በራሴ ሰርቼ ማግኘት ስችል ነው። አውቃለሁ የራሴን ቤትና መኪና ለመግዛት አመታቶች ሊፈጁብኝ ይችላሉ። እንደዛ መቆየት ላይ ኖርብሽ ይችላል። ግን ደግሞ በመጀመሪያ ብዙ ፈተናዎችን ማለፍ አለብሽ። ከዛ በአንድ ቀን እንዴት መኪና መግዛት እንደሚቻል ያሳይሻለሁ። እውነት? በጣም ይቅርታ። በጣም ስለተደሰትኩኝ እንደታመንክ ረሳሁት። ከዛን ቀን ጀምሮ በደንብ ሳስብበት ነበር። ለዛ ነው የዘገየሁብሽ። ማንና ምን እንደሆንሽ በዙሪያሽ ያሉ ሰዎች ማወቅ አለባቸው። የኔ ሚስት ደግሞ ደካማ እንድትሆን አልፈልግም። እሺ አመሰግናለሁ። ምንም አይደል የኔ ንግስት። ራስሽን በደንብ ተንከባከቢ። አንቺ አይደለም ታመሽና ተጎርተሽ ስትስቂ እንኳን ከዓይንሽ አንዲት የእንባ ዘለላ ስትወርድ ማየት አልፈልግም። እሺ በሰላም ነው በዚህ ሰዓት የመጣው? አይ ሰላም እንዲሁ መነጋገር አለብን። እሺ ስትመጣ በጥንቃቄ ነው የመጣው አይደል? አዎ ሁሌም በማደርገው መንገድ ነው የመጣሁት። ምን ነው? ውጪ ላይ አዳዲስ ፊት እያየሁ ነበር። ለዛ ነው በደንብ መጠንቀቅ አለብህ። ደግሞ አዲስ ነገር አለ። ምንድን ነው? ወይዘሮ ኤፍራታ ከያፌት ጋር ስራ ቦታ አብራ ነበረች እና አዲስ ወጥመድ እያዘጋጀ ይመስለኛል። ምን? እንደዚህማ አይሆንም። ወይኔ ናታን እንደዚህ ማድረግ የለበትም። አንተ ተረጋጋ። መሆን ያለበትን እናደርጋለን። ማወቅ ስላለብን የነገርኩህ ይሄን ነው። ይህ ብቻ ማን ነው? አላውቀውም። አዲስ ቁጥር። ሄሎ ሄሎ፣ አቶ ናታን እንዴት ነህ? ይሄ ናታን ስልክ አይደለም። ጥሩ ነው። ማንነት መቀየሩ ያን ያህል የከበደ አይመስልም። ኦ አቶ ያፌት ምን ፈልገህ ነው በዚህ ሰዓት? ምን እንደምፈልግማ ታውቃለህ አይደል? ስለዚህ በምፈልገው ነገር ላይ ብንደራደር አይሻልም? ካልነገርከኝ በምን አውቃለሁ? ምንድን ነው የፈለገው? የምፈልገውማ የራሴን የሆነ ነገር ነው። በስራ ቋንቋ እንናገር። ምንድን ነው የምፈልገው? የወሰድክብኝ ሴቶች ለመመለስ። ይቅርታ፣ ሴቶቹን መመለስ አልችልም። ይገርማል፣ በጣም ፈጣኖች ናቸው። ከጠበቅኩት በላይ ገቢ እያስገቡልኝ ነው። ናታን በደንብ ስማኝ። የኔ የሆነ ነገር ትመልሳለህ። በምላሹ የምፈልገውን ነገር ጠይቀኝ። ስማኝ አቶ ያፌት፣ በመጀመሪያ ስሜ ናታን ሳይሆን ናኤፍ ናኤፍ፣ ገባ? ሲቀጥል እኔን ስታወራኝ ቃላቶች ማትመርጥ ከሆነና ስታወራኝ ማትለማመጠኝ ከሆነ ስልኩን ለመዝጋት እገደዳለሁ። በቀጣይ እኔ ጋር ስትደውል ስርዓት ምን እንደሆነ ተምረህ ደውል።
አማራጭ አጣ ይመስለኛል። ቢሆንም ግን ያፌት የሚታመን ሰው አይደለም። አዎ በድንገት ተነስቶ ምን እንደሚያደርግ አይታወቅም። ስለ አቤል ተብዬው አንዳንድ ነገሮች እያጣራው ነበር። እንዴት ነው? አንተ ምን ያህል ታውቃለህ? አይ ብዙም አላውቀውም። በቅርብ ነው ያወቅኩት። ሲታይ ራሱ ስርዓት አልባ እንደሆነ ያስታውቃል። ምን ስለሱ አዲስ ነገር አገኘ እንዴ? ቆይ እሱን በደንብ አጣርቼ እርግጠኛ ልሆንና አሳውቃለሁ። እሺ ጥሩ። ሄሎ ጽ ዳግዬ እንዴት ነህ? ቴክስት አስመልስ። ምን አዲስ ነገር አለ? ወይ ልከሽ ነበር እንዴ? አላዩትም። በጣም ይቅርታ። እሺ ችግር የለውም። ልጅቷን ታገኛት እንዴ? አይ አላገኛትም። አሁን ልወጣ ነው። እባክህ ዳጊ ራስን እየጠበክ እሺ። ደግሞ ልጅቷን ስታገኛት እንዴትም ብለህ ሁሉንም ነገር እንድትናገር ማድረግ አለብህ እሺ። እሺ በቃ ጽ አንቺ ምንም አትጨነቂ። ሁሉም ነገር አሳውቅሻለሁ። እሺ በቃ በኋላ እናወራለን። እሺ እሺ። ቆይ ተደስተ ማለት ነው ታሳውቃለህ? አይ ያስከው ስልክ ደግሞ ነው ከየት መጣ? አይ ምንም አይደለም፣ ማንም አይደለም። ስልኩ ደግሞ ስልክ ይስታግ ያደረገ ሲያሸገኝ ስለነበረ ነው የገዛሁት። ኧረ እባክህ ስልክ ይስታግ ያደረገ አስቸገረ? ዳጊ ቆይ ምን ለማድረግ እየሞከርክ ነው? ራስን ችግር ውስጥ እየከተትክ አይደለም ማለት? ዳጊ ንገረኝ፣ ምንድን ነው? እንዴ ምንም አይደለም እኮ አልኩህ አጎቴ። እንዴ ደግሞ ከሆነ እኔ ህፃን ልጅ አይደለሁም፣ የማደርገው ነገር አውቃለሁ። ስማኝ ዳጊ፣ ለምን እንደዚህ እንደምትሆን ይገባኛል፣ ግን ደግሞ እልህ የትም አያደርስምሽ። ይኸውልህ ከዛ ጽዮን ከምትባል ልጅ ጋር እየተደዋወልክ ከሆነ አሁኑ አቁነ ተናግሬያለሁ። ይሄንን ቤተሰብ ሌላ ችግር ውስጥ እንዳከተው። እንዴ አጎቴ ቆይ ምንድን ነው የምትለው? እንዴ ስለዚህ እንዴት ነው እንደዚህ ልትናገር የቻልከው? ሲሆን ምን ያህል ላንተስ እንደምታስብልህ አታውቅምና ነው? አይ በደንብ አውቃለሁ። ስማኝ ዳግም፣ እያስጠነቀቅኩ ነው ያለሁት። እንደ እድሜ ሆነ ተቀመጠ። አንተም እናትም እኔም ያለብን ችግር ይበቃናል። ይኸውልህ አንድ ነገር ብሰማ ግን የማይሆን ነገር ነው የሚፈጠረው። ደግሞ ሁለተኛ እንደዚህ አይነት ነገር እንዳትመልስልኝ። እሺ እሺ በቃ አንተም አትናደድ። ደግሞ ትታመማለህ። ቤዝ ቆይ አሁንም ለተቀየምሽኝ ነው እንዴ? አይ አልተቀየምኩሽ። ተይ እባክሽ እንደዛ አትበይ። ባይኔ የሚታይ ነገር እኮ ነው። እባክሽ አንቺ እንኳን ተረጂ ማለት። ቆይ እንዴት እንደዚህ ሊሰማሽ ቻለ? ተይ እንጂ ይሄ እኮ ባይኔ የሚታይ ነገር ነው። እባክሽ ቤዝ እንደዚህ አትሁኝብኝ። አንቺ እንኳን ተረጂኝ። በቃ እኔ የሆነ በማላውቀው ዓለም ውስጥ እየኖርኩ ያክል እየተሰማኝ ነው። በቃ የማየው ነገር ሁሉ ድራማ ነው። ወንድሜ ምን እንደሆነ አላውቅም። እስከማውቀው ድረስ በእኔ ጨክኖ አያውቅም ነበር። ጭራሽ አሁን ቤት እንኳን ማደር አቁሟል። ስለ ቤተሰቦቼ ምንም ነገር እየሰማሁ አይደለም። ወንድሜ ምንም ነገር እየነገረኝ አይደለም። ምን እንደማደርግ ራሱ ምንም አላውቅም። ቆይ ምን ማለት ነው? እኔ የተሻለውኝ አይደል እንዴ? ምን ለማለት ፈልገሽ ነው? ተይ እባክሽ ቤዝ፣ እንደዛ ለማለት ፈልጌ እንዳልሆነ አንቺም ታውቂዋለሽ። እስኪ ንገሪኝ ልረዳሽ። ከቢኒያም ጋር እንዴት ናችሁ? ቤዝ፣ ሁሉም ነገር ከአቅሜ በላይ ሆኗል። ራሴን እንዳላጠፋ ፈራለሁ። ደግሞ እሱ ምን ማለት ነው? አልፈልግሽም ብሎኝ የለ። እኔ ደግሞ ቀን በቀን የማስበው እሱን ብቻ ነው። ከሀሳቤ እንኳን ማስወጣት አልቻልኩም። ውስጤ ሲጎዳ ራሱ ይሰማኛል። ፍቅር ምን እንደሆነ ከኔ በላይ ሊረዳ የሚችል ሰው አይኖርም። ግን ቆይ ለምን እንደዚህ አናደርግም? እሺ ንገሪኝ። ቆይ ምን እናድርግ? ይኸውልሽ
ቆንጆ ቆንጆ ሀሳብ ይመስለኛል። እንዴ አንቺ አምሻለ ቆይ የመደንገጥ ሱስ አለብሽ? ቆይ ምንድን ነው? እኔ ምንም እየገባኝ አይደለም። ምን ሊሆን ይችላል? ቆይ እንግዳ የምትቀበዩ እንደዚህ ነው? ለነገሩ እኔ እንግዳ አይደለሁም። ስማኝ ሰውዬ፣ ያፌት ሳይመጣ ከዚህ ብትወጣ ነው የሚሻለው። አይ ካልክ ግን የማትወጣበት ችግር ውስጥ ነው የምትገባው። ተግባባ? አልተግባባን። በዚህ አይነት ደግሞ መቼም ልንግባባ አንችልም። ለምን ያፌትን አታሳምኝም? እዚህ ከኔ ጋር ከመከራከር ለያፌት ነግሬው ነበር፣ ግን መቼም ቢሆን እንደማይሆን ነው የነገረኝ። ስለዚህ እሱ ሳይመጣ ከዚህ ብትወጣ ነው የሚሻለው። ስሚኝ አጎቴ ሚስት፣ እንድበሳጭ ባታደርጊኝ ጥሩ ነው። ደግሞ ምንድነው በወንድሜ ቤት አለቃ የምትጫወቺው? እንዴትም ብለሽ አሳምኝ። እኔ ከዚህ በኋላ እዚህ ነው የምኖረው። ቆይ አሰማም እንዴ? አይሆንም እያልኩ እኮ ነው። ይልቅ እሱን ተይውና ገንዘብ ያስፈልገኛል ስጪኝ። ኧረ እባክህ ሌላስ የምትፈልገው ነገር የለም? በል አሁን ያፌት ሳይመጣ ከዚህ ቀጥ ብለህ ውጣ። እንደፈለግሽ ውጣ የምትይኝ ውሻ አይደለሁም። በያፍጥኝ ደውይለት። ከዛ እኔም የምደውልበት ሌላ ቦታ ስለሚኖር ቦታ ተቀያይረን እንደውል። ማለት ያው እንዳናረባብሽ። አንቺ ውጭ ላይ ሆነሽ ለያፌት ደውይ፣ እኔ ደግሞ እዚህ ሆኜ ለፖሊስ እደውላለሁ። ወይስ ምን ይሻላል? ምን ይሻላል? ሰይጣን፣ የሰይጣን ቁራጭ ነሽ የማትረባ። ሰይጣን ያልሽኝ አጎቴ ሚስት፣ በትክክለኛ ስሜማ አትጥሪ። ዘመድ አይደለም። ብዙ አታርቂ። እሺ አሁን ልውጣ ነው። እስከመጣ ድረስ ክፍሌን አዘጋጅተሽ ቦርሴን አስገብተሽ ምናምን አመጣጥሽ ጠብቂ። ወይ ፉዬ፣ ምንም ደህና አይደለሁም። ምንድነው እሱ? ምን ተፈጠረ? ቆይ ድጋሚ አመመሽ እንዴ? አይ እንደዛ አይደለም። ያ ሰይጣን አቤል ልብሱን ሰብስቦ ይዞ አብሮን ለመኖር መጣ። ምን? ይሄ ጭራ ቆይ ምን ለማድረግ እየሞከረ ነው? አላቅም ምን እንዳሰበ፣ ብቻ በጣም ግራ ገብቶኛል። አይሆንም ብለው ራሱ የሚሰማኝ አይነት አይደለም። አይ አይሆንም ማትበው፣ እንደዛ ካልሽ ይብስበታል። ኤፉ ላንቺ ከብድሻል እንጂ እኮ ለኛ ጥሩ ነበር። ቢያንስ እንቅስቃሴውን ለማወቅ ይጠቅመናል። አረ ልጁ ምንም የሚያዝም ሆነ የሚጨበጥ አይነት አይደለም እኮ። ቆይ እንዴት ነው እንደዛ ማድረግ የምችለው? እሱን እኮ ነው የምልሽ። ቢያንስ ሲወጣና ሲገባ እንቅስቃሴውን ማወቅ እንችላለን። ኤፍራታ እባክሽን በደንብ ተጠንቀቂ፣ የሆነ ነገር እንዳያደርግሽ። የሚሆን ነገር አይደለም ግን እሺ እሞክራለሁ። ደግሞ እኮ ገና ከመግባቱ ነው ፖሊስ ምናምን እያለ ሊያስፈራራኝ ሞከረው። ይሄ የማይረባ። በቃ አንቺ አትዘኝ፣ ጠንከር ለማለት ሞክሪ እሺ። ደግሞ በይሳት ብዙ መጨናነቅ የለብሽም። አሁን እኮ እርጉዝ ነሽ፣ ራስሽን መንከባከብ አለብሽ። በሆነ ባልሆነ መበሳጨት የለብሽም። ደግሞ ካልመሸ እስኪ መጥቻ ይሻለሁ። በቃ እሺ ጽ በቃ ቻው። አዲስ ነገር ካለ ደውላለሁ።
ስራ በጊዜ ጨረስኩና ቤዚን አይቻት ልሄድ ብዬ ነው። አይ ጥሩ ነው። ይኸውልህ ቤዚ ላይ ነው ያለችው። እስክትመጣኛ መጫወት እንችላለን። ያው መግባባት ጥሩ ነው ብዬ ነው። ማን ያውቃል ወደፊት ደግሞ ቤተሰብ ልንሆን እንችላለን። ስማኝማ ቤዚን ወዳታል እንዴ? አይ በቃ ጓደኛዬ ናት። በቃ እንደዛ ነው። ይልቅ አንቺ እጅሽ ምን ሆነሽ ነው? ቆይ እንዴ ምን እንዴ? ቆይ ምን ልሆን እችላለሁ? ያው ትንሽ እሳት ነገር አቃጥሎኝ ነው። አይ እንዲሁ ሲታይ በጣም የተጎዳሽ ነው ይመስላል። እንዴት ነው? በጣም ህመም አለው አይደለ? ሆስፒታል ሄደሽ ታየሽው? አንተ በጣም ጥሩ ሰው ነህ። እዚህ ቤት ግን እንዴት አመመኝ እያዩኝ አንድ ሰው እንኳን ተሻለሽ እንዴት ሆንሻለኝ ሰው አልነበረም። ቆይ ለምን? ያው ምን ይሆናል? ስለኔ ማንም ሰው ግድ ስለማይሰጣቸው ነው። ስማኝ አንድ ነገር ልምከርህ። እዚህ ቤት ከኔ ውጭ ሁሉም ችግር ያለባቸው ሰዎች ናቸው። ይኸውልህ ጤነኛ ሰው ያለ እንዳይመስልህ። ቤዛን አፍቅራት ወይ ደግሞ እሱ አፍቅራ ከሆነ ቢቀርብን የሚሻለው ለራስህ ብዬ ነው። የምን ፍቅር? ቤዚ እኮ ጥሩ ጓደኛዬ ናት። ሁሉም ሰው አጀማመሩ እንደዛ ነው። እኔ ከሆኑ ልንገርህ ብዬ ነው። እሺ ስማኝ ከዚህ ቤት ስላለው ነገር ልንገርህ። ቤዛ ማለት በናታን ፍቅር ያበደች ሴት ናት። እሱ ግን ምንም አይፈልጋትም። ይኸውልህ ስትደነግጥ ናቱ ድረስ፣ እንቅፋት ሲመጣት ናቱ ድረስ፣ ትንሽ ሲላት ናቱ ድረስ ስትል ነው የምትውለው። እኔ ለራስህ ብዬ ነው። እሺ ኧረ ይገርማል። ታዲያ እንደዚህ ከወደደችው ለምን አብረው አይሆኑም? እሱ አይፈልጋትም እንጂ እሱን ለማግኘት ያልፈነቀለችው ድንጋይ የለም። እሺ እንዲህ ስታያት ጥሩ ሰው ትመስላለች፣ ግን ቀርበህ ብታያት በጣም መጥፎ ሴት ናት። ይኸውልህ ቀድሜ ልንገርህ ብዬ ነው። እኔ ወንዶች ሲጎዱ ማየት ደስ አይለኝም። ግን ስለ ራስሽ ቤተሰብ እንደዚህ ብሎ ማውራቱ አይከብድም? ምንድን ነው አንተ ስትነገር አሰማም እንዴ? እኔ ለራስህ ብዬ ነው የራስህ ጉዳይ። ያው በኋላ ከምታለቃቅስ ብዬ ነው። ይኸውልህ ናታን አሁን ራሱ ፊት ቢሰጣት ምንም ሳታመነታ ነው ወደ እሱ ፊቷን ዞር የምትሄድልህ። ወይዘሮ ሉሊት የማውቀውን ነገር ነው የነገርሽ። ይሄ ምንም አዲስ ነገር የለውም። በዛ ላይ ስለ ራስሽ ቤተሰብ ለማታውቂው ሰው እንደዚህ ተብሎ አይወራም። ደግሞ ቤዝ እንደነገርኩሽ ጥሩ ጓደኛዬ ናት። ሌላ ምንም ነገር የለም። ተው የራስህ ጉዳይ። ድሮ ወንዶች ስትባሉ ሲደርስባችሁ ነው የሚገባችሁ። ስማ ለቤዚ ስለዚህ ጉዳይ እንዳታወራት እሺ? ነግሬሃለሁ። አታስቢ፣ ምንም አልላት። እንደዛ ቢሆን ነው የሚሻለው። አይገርም? ጊዜው ይሮጣል። ሁላችንም እዚህ ስንመጣ ፈሪ ነበር። ለመተኛት ወደ አልጋ እንኳን ስንዞር እንቅልፍ ባይናችን አይዞርም። አሁን ግን ሁላችንም ተጨካከን። ሁኔታውን ተላመድነው። ሞት እንኳን ለኛ ብርቅም ሩቅም አይደለም። ተይ እንጂ እኔ ቆንጆ እንደዛ አትበይ። አሁንም ቢሆን እኮ ተስፋ መቁረጥ የለብሽም እሺ? ከዚህ መውጣታችን አይቀርም አይደል? አንቺ እንደኛ እዚህ ብዙ ጊዜ ስላልቆየሽ ነው እንደዚህ ተስፋ ያልቆረጥሽው። ከዚህ በላይ እዚህ ብዙ ጊዜ ስትቆይና ረጅም ጊዜ ሲሆንሽ ተስፋ መቁረጥ ትጀምሪያለሽ። አይ እንደዛ እንኳን አትበይ። እዚህ ያለነው ሁላችንም በቅርቡ ከዚህ እንወጣለን። አንቺ ብቻ አትጨነቂ እሺ? ታውቂያለሽ እዚህ ብዙ ሴቶች ሲመጣ ይቻላል፣ ግን እንዳንቺ ተስፋ ያልቆረጠሽ ሴት አይቻላል። ፈጣሪ ይሄ ተስፋ ለመቁረጥሽን አይቶ ከዚህ እንድትወጪ እሱ ይርዳሽ። ቢረዳሽ ሳይሆን ቢረዳንሽ የሚባለው ደግሞ መኝ በቅርብ ቀን ከዚህ እንወጣለን። ብቻ አንቺ ራስሽን ጠብቂ እሺ? በዚህ ፈተና ውስጥ ትንሽም ቢሆን ተስፋ የምትሰጪኝ አንቺ ብቻ ነሽ። እዚህ መምጣትሽ ጥሩ ባይሆንም ግን ለኔ እዚህ ከጎኔ መሆንሽ በጣም ጥሩ ነገር ነው።
እያት ቺንም ማትረባ እንዴት እንደምታይ እባክሽ ተልይተት በቃ እናንተ እንደዚህ አትሆኑ ይበልጥ ነገሩን ታወሳስቡታላችሁ ደግሞ ከነሱ ጋር የተስማማች ይመስለኛል የሆነ ነገር ልታስተርግሽ ትችላለች ይሄን ጊዜ እስከሚያልፍ ትንሽ ታገሽ እሺ በጣም እየታገስኳት ነው ግን በቃ ሳያት ውስጤ በጣም ነው የሚናደደው በቃ የምታደርገው ነገር በሙሉ ከአቅሜ በላይ ነው ሰው እንዴት እንደዚህ ይቀየራል ታያት ባክሽ እሷም እኮ ሌላ አማራጭ ስላጣች ሊሆን ይችላል ምንድነው ነው እንደያችሁ የምትሾካሾኩት ምንድነው ምን ለማለት ነው ምን ነው አትርሱኛልሽ አንቺ ለምን አርፈሽ ስራሽን አሰሪ እንዴ እኔማ የኖርኩ ነው ግን አንቺ ሳይሽ መኖር የምትፈልጊ ምናምን አትነሲ ተሳሳትኩ ኧረ እንደዛ ነው እኔ ላንቺ አላንስም እሺ እዚህ አጣፍጭሽ የመጣው ነው የምቀበለው ዝጊ አንቺ በራሮሽ ስሚ አንቺ ማትረቢ ዝም ስትባይ የተፈራሽ እንዳይመስልሽ እሺ ተሰርተሽ ስልጣን ያገኘሽና የበላይዎች እንዳይመስልሽ እሺ ዝም ያለ ሁሉ አፈሪ አይደለም አንቺ ከትንሽ በረሮ ምታንሺ ሚጢጢ የትንኝ ነሽ እሺ አሁን በእጄ ሰበሳቱኝ ሂጂ ወደ ቦታሽ ሂጂ ልብሳችን ቀይረን ጠብቃችሁ እነሱ ልብሳቸውን ቀይረው ሄደዋል ከመጣ ድጋሚ አንጠለጥለን ተነሽ በቃ ነሽ እሺ መጣ ምንድነው